ፍርድ ቤቱ አቶ ታዬ ደንደዓ ነጻ የተባሉበት ሁለት ክሶች በድጋሜ ክርክር እንዲደረግባቸው አዘዘ። ላለፉት 10 ዓመታት ሳይካሄድ የቆየው የአካባቢ ምርጫ በበጀት እጥረት ምክንያት በቀጣዩ ዓመትም እንደማይካሄድ ታወቀ። ሶማሌላንድ ዕውቅና ለማግኘት ተቃርባለች ሲሉ ፕሬዝዳንቷ ተናግረዋል። የቀረው ጉዳይ መቼና ማን ቀዳሚ ይሆናል የሚለው ነው ሲሉም ተደምጠዋል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ኢልያስ ክፍሌ ይዤላችሁ ቀርብ ያለው አብራችሁን ቆዩ። ላለፉት 10 ዓመታት ሳይካሄድ የቆየው የአካባቢ ምርጫ በበጀት እጥረት ምክንያት በቀጣዩ ዓመትም እንደማይካሄድ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በቀጣዩ ዓመት የሚካሄደውን 7ኛው ሀገር አቀፍ ምርጫ ቅድመ ዝግጅት በተመለከተ በዛሬው ዕለት በሰጡት መግለጫ የአካባቢ ምርጫ ለመጨረሻ ጊዜ የተካሄደው በ2007 ዓ.ም እንደሆነና 10 ዓመት እንዳለፈው አስታውሰዋል። በተያዘው ዓመት መስከረም ወር ላይ ቢያንስ 4 ቦታዎች ላይ ማለትም 2 ከተሞችና 2 ክልሎች ላይ የአካባቢ ምርጫ ለማድረግ በጀት አስጠንተን አቅርበን ነበር ያሉት ዋና ሰብሳቢዋ በጀት የማይጠይቁ ከአካባቢ ምርጫ ጋር የተገናኙ ተግባራት ተሰርተው መጠናቀቃቸውን ገልጸዋል። በተለይም የክልል መንግስታት የአካባቢ ምርጫን የማውጣት ኃላፊነት እንደተሰጣቸው በመጥቀስም የሕግ ማሻሻያ አድርገው ለቦርዱ በላኩ ክልሎች ላይ ቦርዱ አደረጃጀቶችን የተመለከቱ ስራዎችን ሰርቶ ማጠናቀቁንም አስረድተዋል። የአካባቢ ምርጫ እንዳይካሄድ ምክንያት ከሆኑ ጉዳዮች መካከል የጸጥታ ችግር አንዱ ሲሆን የበጀት እጥረት ደግሞ ሌላኛው ምክንያት እንደሆነም ዋና ሰብሳቢዋ ጠቁመዋል። ቀጣዩ ምርጫ 11 ወር ገደማ እንደቀረው በማስታወስ ሀገራዊ ምርጫ ሰፊ ስራ ይጠይቃል፣ ግዴታ በየ5 ዓመቱ መካሄድም አለበት። በሕገ መንግስቱና በምርጫ ቦርድ አዋጅ መሰረት በየ5 ዓመቱ የግድ መካሄድ እንዳለበት የተደነገገ በመሆኑ የአካባቢ ምርጫን ለማካሄድ ሀገር አቀፍ ምርጫን ያንን ማራዘም አይቻልም ብለዋል። የአካባቢ ምርጫ ዜጎች በቅርበት ያሉ አስተዳዳሪዎቻቸውን የሚመርጡበት ወሳኝ ምርጫን ያሉት የቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ሀገር አቀፍ ምርጫ ሰፊ ስራን የሚጠይቅ ከባድ ኃላፊነት በመሆኑ ከአካባቢ ምርጫ ጎን ለጎን ማስኬድ አይቻልም ሲሉም አክለዋል። ሌላው ከዚህ ከአካባቢ ምርጫ ጋር የተገናኘ ጥያቄ ነው። እንደምታውቁት አካባቢ ምርጫ እንግዲህ የመጨረሻ የተደረገው በ2007 ነው የተደረገው የመጨረሻው እና ኦልሞስት 10 ዓመት ሆኖታል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ2 ጊዜ እቅድ አዘጋጅቶ ነበር አካባቢ ምርጫ ለማድረግ። አሁን እንኳን በመስከረም ላይ በ2017 ቢያንስ በ4 ቦታዎች ላይ በ2 ከተማና በ2 ክልሎች ላይ የአካባቢ ምርጫ እናደርጋለን በሚል በጀቱን አስጠንቶ ሁሉን ዝግጅት አድርጎ አቅርቧል። ያው እንግዲህ ምርጫን ለማስፈጸም ትልቁና አንቀሳቃሹ ኃይል እሱ ስለሆነ እሱ እስኪፈቀድልን ነበር ስንጠብቅ የነበረው። ከዛ ውጭ ግን ምርጫ ቦርድ እጁን ማጣጥፎ አልተቀመጠም። በጀት የማይጠይቁትን ከአካባቢ ምርጫ ጋር የተገናኙትን ስራዎች በሙሉ ሰርቶ ጨርሷል። አሁን እንግዲህ ሀገራዊ ምርጫ ሊደረግ ነው ወይ? እንግዲህ ሀገራዊ ምርጫ ደግሞ በጣም ሰፊ ዝግጅት የሚጠይቅ ሌላ ጉዳይ ነው። ሁለተኛ በጣም ግልጽ በሆነ መንገድ በሕግ የተገደበ ነው። ከ5 ዓመት በላይ ምርጫን ማሸጋገር አይቻልም። ኤክሴፕሽናሊ እንደምናስታውሰው በኮቪድ በራሱ ሂደት ተሻሽሎ ጊዜው ተራዝሞ እንደነበር እናውቃለን። አሁን ግን ይህን አይነት ሁኔታ በሌለበት የአካባቢ ምርጫ ቢኖርም ይህንን 5 ዓመት ጠብቆ የሚደረገውን በሕግ የተደነገገውን በሕገ መንግስቱ የተቀመጠውን በእኛም አዋጅ ላይ የተቀመጠውን ጊዜ ማራዘም አንችልም። ስለዚህ አሁን ባለንበት ደረጃ አካባቢ ምርጫ በጣም ሰፊ የሆነ ኦፕሬሽን የሚጠይቀውን ስራ እየሰራን ከጎን ለጎን ደግሞ ለሀገራዊ ምርጫ ለመዘጋጀት በጣም አስቸጋሪ ነው የሚሆነው። ብሔራዊ ምርጫ ቦርድ ከ2 ዓመታት በፊት የአካባቢ ምርጫን ለማካሄድ 6 ቢሊዮን ብር ገደማ በጀት ጠይቆ የነበረ ቢሆንም በተወካዮች ምክር ቤት የተመደበለት በጀት ግን 212 ሚሊዮን ብር ብቻ ነበር። ይህንንም ተከትሎ ቦርዱ ከጸጥታ ችግሮች በተጨማሪ የፌዴራሉ መንግስት ለአካባቢ ምርጫ የሚውል በጀት ባለመመደቡ የበጀት እጥረትም ይህንኑ ምርጫ እንዳይካሄድ እንቅፋት እንደሆነበት ሲገልጽ ቆይቷል። ተቃዋሚ የፖለቲካ ፓርቲዎችን በጉዳዩ ላይ ተደጋጋሚ ስሞታዎችን ሲያቀርቡ መቆየታቸው አይዘነጋም።
ፍርድ ቤቱ አቶ ታዬ ደንደዓ ነጻ የተባሉበት 2 ክሶች በድጋሜ ክርክር እንዲደረግባቸው አዘዘ። ከ1 ዓመት በፊት ከሰላም ሚኒስትር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ክስ ቀርቦባቸው የነበሩትና 2ቱ ክሳቸው ተቋርጦ የነበሩት አቶ ታዬ ደንደዓ ክሶቹ እንዲቀጥሉ ታዟል። በአቶ ታዬ ላይ ነጻ የተባሉበት 2ቱ ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉት ክሶች ነው። የቀድሞው የሰላም ሚኒስትር ዴኤታው ከቀረቡባቸው 3 ክሶች መካከል ሐምሌ 30 በዋለው ችሎት በአንደኛና በሁለተኛ ክስ ነጻ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ሶስተኛው ክስ ተለቀው እንዲከላከሉ ብይን መሰጠቱ ይታወሳል። አቶ ታዬ ህዳር 23 ቀን 2016 ዓ.ም በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 ቀን 2016 ዓ.ም ከእስር ቤት ወጥተው ጉዳያቸውን እየተከታተሉ ነበር። ይሁን እንጂ አቃቤ ሕግ አቶ ታዬ ከተመሰረተባቸው 2ቱ ክሶች ነጻ መባል የለባቸውም በሚል ይግባኝ በማለቱ ጉዳዩ በፌዴራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቤ ሕግን ይግባኝ በማጽናት አቶ ታዬ ደንደዓ ነጻ በሆኑበት 2 ክሶች እንዲከላከሉ ሲል ብይን ሰጥቷል። በመሆኑም ክሶቹ ለፌዴራል ከፍተኛ ፍርድ ቤት እንደሚመለሱና ክርክሩ እንደሚቀጥል ጠበቃቸው መናገራቸውን የቢቢሲ ዘገባ አመላክቷል። ከ3ቱ ክሶች መካከል በ2ቱ ነጻ በመባላቸው የተከበረላቸው የዋስትና መብታቸው ይነሳል ወይስ አይነሳም የሚለውም በቀጣይ ቀጠሮ የሚታወቅ ይሆናል ተብሏል። ሶማሊላንድ እውቅና ለማግኘት ተቃርባለች ሲሉ የሶማሊላንድ ፕሬዝዳንት ገለጹ። የቀረው ጉዳይ መቼና ማን ቀዳሚ ይሆናል የሚለው ነው ሲሉም ገልጸዋል። ከጥቂት ወራት በፊት የሶማሊላንድ ፕሬዝዳንት ሆነው የተመረጡት አብዱራህማን መሐመድ አብዱላሂ ወይም ኢሮ አገራቸው ሶማሊላንድ ዓለም አቀፍ እውቅና ለማግኘት መቃረቧን በይፋ አስታውቀዋል። ፕሬዝዳንቱ ዘ ጋርዲያን ከተባለው ዓለም አቀፍ ሚዲያ ጋር ከሰሞኑን ባደረጉት ቃለ ምልልስ ሶማሊላንድ ነጻነቷን ካወጀች ከ34 ዓመታት በኋላ ዓለም አቀፍ እውቅና ለማግኘት ከጫፍ ደርሳለች ሲሉ የገለጹ ሲሆን በተለይ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ለሶማሊላንድ እውቅና ለመስጠት የሚያስችል የፖሊሲ ለውጦችን እያደረገች መሆኗን ጠቅሰዋል። አሜሪካ ለሶማሊላንድ እውቅና ለመስጠት የጀመረችው ኦፊሴላዊ እንቅስቃሴ እንደሌለ ቢታወቅም ፕሬዝዳንት አብዱራህማን መሐመድ አብዱላሂ ግን አሜሪካ የጀመረችው እንቅስቃሴ መኖሩን ተናግረዋል። አሜሪካ የዓለም የባህር መስመሮችን ደህንነት ለማስጠበቅ የምታደርገው ጥረት ውስጥ ለሶማሊላንድ እውቅና የመስጠት ጉዳይ መኖሩንም ገልጸዋል። ለዓለም አቀፍ ንግድ አገልግሎት የሚሰጡ የባህር መስመሮችን ደህንነት በማስጠበቅ በጸረ ሽብርና በአጠቃላይ የደህንነት ጉዳዮች ላይ አሜሪካና ሶማሊላንድ በትብብር እየሰሩ መሆናቸውን የጠቀሱት ፕሬዝዳንቱ ከ5 ወራት በፊት በተካሄደው የፕሬዝዳንትነት በዓለ ሲመታቸው ወቅት ብቻ በሶማሊያ የአሜሪካ አምባሳደር 3 ጊዜ መገናኘታቸውን ገልጸዋል። በቅርቡም ከአሜሪካ ጦር ከፍተኛ ባለስልጣናትና ከአሜሪካ የውጭ ጉዳይ መስሪያ ቤት የተወከሉ የአፍሪካ ቀንድ ቀጠና ከፍተኛ ኃላፊዎች ጋርም ፕሬዝዳንቱ ተገናኝተው እንደነበር ተናግረዋል። ሌላ የአሜሪካ ከፍተኛ ልዑክ በቅርብ ጊዜ ውስጥ በሶማሊላንድ ተገኝቶ የበርበራ ወደብን ሀብትና መሰረተ ልማት ይገመግማል ተብሎ እንደሚጠበቅም አስታውቋል። የሶማሊላንድ ዓለም አቀፍ እውቅና ጫፍ ደርሷል፣ የቀረው የጊዜ ጉዳይ ብቻ ነው ያሉትም ፕሬዝዳንቱ መቼ የሚለውና የትኛው ሀገር ቀድሞ ለሶማሊላንድ እውቅና ይሰጣል የሚለው ካልሆነ በስተቀር ሶማሊላንድ በቅርቡ ዓለም አቀፍ እውቅና ታገኛለችም ብለዋል። ፕሬዝዳንቱ በማከልም አሜሪካና ምናልባትም ሌላ አንድ አገር የሶማሊያ ፖሊሲያቸውን በቅርቡ መልሰው ሊያጤኑ ይችላሉ ብለዋል። የብሪታንያ ቅኝ ግዛት ለነበረችው ሶማሊላንድ ሉዓላዊነትና እውቅና በማቀንቀን የሚታወቁት የእንግሊዝ የቀድሞ የውጭ ጉዳይ ሚኒስትር ጋቪን ዊሊያምስ አሜሪካ የያዘችውን አንድ ሶማሊያ ፖሊሲ እየለወጠች መሆኑን በቅርቡ በለንዶን ካገኟቸው የአሜሪካ ከፍተኛ ባለስልጣናት መስማታቸውን ለዘጋርዲያን ተናግረዋል። ዊሊያምሰን አክለውም አሜሪካ በ2028 ወይም የፕሬዝዳንት ትራምፕ የስልጣን ቆይታ ከመጠናቀቁ በፊት ለሶማሊላንድ እውቅና ልትሰጥ እንደምትችል፣ ነገር ግን ከዛ በፊት እንደተባበሩት መንግስታት ድርጅት አባል የሆኑ ሌላ አገር በ1 ዓመት ጊዜ ውስጥ ለሶማሊላንድ እውቅና ይሰጣል የሚል እምነት እንዳላቸው ተናግረዋል። በዩናይትድ አረብ ኤምሬትስ የሶማሌላንድ ተወካይ የነበሩት ባሽር ኦመርም በቅርቡ ከአሜሪካ ከፍተኛ የሥራ ኃላፊዎች ጋር በአቡዳቢ በተገናኙበት ወቅት አሜሪካ ይዛ በቆየችው የአንድ ሶማሊያ ፖሊሲ ተስፋ መቁረጧን እንደተረዱ ተናግረዋል። ከመጋረጃው በስተጀርባ የምንሰማው ነገር ተስፋ ሰጥቶናል ያሉት ባሽር ኦመር
ከአሜሪካ በተጨማሪ የሶማሌላንድን የበርበራ ወደብ ለማልማት ግማሽ ቢሊዮን ዶላር ያፈሰሰችው ዩናይትድ አረብ ኤሚሬትስ ለሶማሌላንድ እውቅና ከሚሰጡ ቀዳሚ ሀገራት አንዷ ልትሆን እንደምትችል ገልጸዋል። ፕሬዚዳንቱ አብዱራህማን መሐመድ አብዱላሂ ከሰሞኑ በኬንያ ይፋዊ የስራ ጉብኝት እያደረጉ ሲሆን በናይሮቢ የሶማሌላንድ ኤምባሲን አዲስ ህንፃ መርቀዋል። ከኬንያ አቻቸው ዊሊያም ሩቶ ጋርም በግንኙነቶቻቸው ዙሪያ መምከራቸው የተገለጸ ሲሆን የሶማሌላንዱ ፕሬዝዳንት የኬንያ ጉብኝት ትንሽ ረገብ ባለው የሶማሊያና ኬንያ መወቃቀስ ላይ አሉታዊ ተጽዕኖ እንዳይፈጥር ተሰግቷል። በተጨማሪም ፕሬዝዳንቱ ከናይሮቢ ጉብኝታቸው በኋላ ወደ አዲስ አበባ ሊመጡ እንደሚችሉ የተለያዩ መረጃዎች እየወጡ ሲሆን ከወዲሁ የሶማሊያ መንግስት ለኢትዮጵያ የሉዓላዊነት ክብር ማሳሰቢያን መላኳ በማህበራዊ ትስስር ገጾችም እየተናፈሰ ነው። በጥቅሉ የሶማሊላንድ የሉዓላዊነት እውቅና ማግኘት በአንካራው ስምምነት ለዘብ ያለውን የአዲስ አበባና ሞቃዲሾ ግንኙነት የባህር በር ስምምነቱን በድጋሜ በማንሳት ውጥረት እንዳይፈጥር የሚሉ ስጋቶች እየተሰሙ ነው። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ ተመኘን።